ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከሚቀጥለው ዓመት አንስቶ የሴራሚክ ምርትን ሙሉ በሙሉ በሀገር ውስጥ እንደምታሟላ ገለጹ። የኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ የትምህርት ፕሮግራሞች ያስተማራቸውን ተማሪዎች በዛሬው ዕለት አስመረቀ። ለሰባተኛው ጠቅላላ ምርጫ ዜጎች ዝግጁ መሆናቸውን ገለጹ። የሚሉት የሰዓቱ ዜና አበይት ርዕሰ ጉዳዮች ናቸው። ጤና ይስጥልኝ ተመልካቾቻችን፣ 7 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ሜሮን ምትኩ ነኝ፣ አብራችሁን ቆዩ። የኢትዮጵያ ፖሊስ ዩኒቨርሲቲ በተለያዩ ትምህርት ፕሮግራሞች ከመደበኛ ሰርቲፊኬት እስከ ሁለተኛ ዲግሪ ያስተማራቸውን ተማሪዎችን በዛሬው ዕለት አስመረቀ። በመርሃ ግብሩ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ፣ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤልን ጨምሮ ሚኒስትሮች፣ የተለያዩ ሀገራት አምባሳደሮች፣ የኢትዮጵያ ፌዴራል ፖሊስና የክልል ፖሊስ ጠቅላይ መምሪያ አዛዦችና ከፍተኛ የስራ ኃላፊዎች ተገኝተዋል። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ባልደረባችን እድሉ ፈቀደ በቀጥታ መስመራችን ላይ ነው የሚገኘው። እድሉ እንዴት ቆይታል? የምርቃት መርሃ ግብሩ አጠቃላይ ድባብ ምን ይመስላል? በምርቃት መርሃ ግብሩ ላይ የተላለፉ መልእክቶችስ ምን አንድምታ አላቸው? አመሰግናለሁ ሜሮን። አንቺም መግቢያሽ ላይ እንዳነሳሽው በዛሬው ዕለት እንግዲህ የኢትዮጵያ ፖሊስ ዩኒቨርሲቲ ተመራቂ ተማሪዎችን አስመርቋል። እነዚህ ተመራቂ ተማሪዎች ከመደበኛ ሰርቲፊኬት እስከ ሁለተኛ ዲግሪ የያዙ ተማሪዎች ናቸው። ባለፉት ዓመታት ሲማሩ የነበሩ ማለት ነው። እንግዲህ እንደሚታወቀው የኢትዮጵያ ፖሊስ ዩኒቨርሲቲ ላለፉት ከ75 ዓመታት በላይ ከመደበኛ ፖሊስነት ስልጠና ጀምሮ እስካሁን ተቋሙ በምርምርና በቴክኖሎጂ የታገዘ ትምህርት እስኪሰጥበት ድረስ ለኢትዮጵያ ሰላምና ደህንነት ትልቅ ዋልታ ሆኖ የራሱን ድርሻ እየተወጣ ያለ ትልቅ ተቋም ነው ማለት እንችላለን። በዚህም በዛሬው ዕለት እነዚህ ተማሪዎች ተመርቋል። እነዚህ ተማሪዎች በተለያዩ ዘርፎች ነው የተመረቁት። በምርመራ፣ በጤና እንደዚሁም በአይሲቲና በተለያዩ ዘርፎች ነው ተመራቂዎቹ የተመረቁት። በዚህ ምርቃት መርሃ ግብር ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ሌሎችም ጥሪ የተደረገላቸው እንግዶች የኢትዮጵያ ፌዴራል ፖሊስ ኮሚሽን ጀነራል ደመላሽ ገብረ ሚካኤልን ጨምሮ ሌሎችም ጥሪ የተደረገላቸው እንግዶች የተገኙበት ትልቅ መርሃ ግብር ነበረ። በዚህ መርሃ ግብር ላይ እንግዲህ በተለይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እንዳስተላለፉት ይህ ተቋም ላለፉት ከ75 ዓመታት በላይ በርካታ ሀገራዊ ጥቅሞችን እየጠቀመ እያስተማረ በተለይ ለሀገር ሰላምና ደህንነት የራሱን ድርሻ እየተወጣ እዚህ የተገኘ ትልቅ ተቋም መሆኑን አንስተው ይህም ደግሞ አሁን ያለንበት ዘመን ደግሞ በአብዛኛው ነገሮች አብዛኛው የተቋም ስራዎች በቴክኖሎጂ የታገዘ እጅግ በጣም የዘመነ ዘመን እንደመሆኑ መጠን በተለይ ተመራቂ ተማሪዎች የተማሩትን ትምህርት የወሰዱትን ልዩ ልምድ ወደ ስራ ዓለም ሲገቡ የተሻለ ስራ በማሳየት ከቴክኖሎጂ ጋር ያላቸው ቁርኝት ደግሞ የተሻለ እንዲሆንም አንስተዋል ማለት ነው። ከዚህ ጋር አያይዘው የኢትዮጵያ ፌዴራል ፖሊስ ደግሞ ያደረገውን ሪፎርም ያደነቁበት መርሃ ግብር ነበር ማለት ይቻላል። የኢትዮጵያ ፌዴራል ፖሊስ እንግዲህ ሪፎርም አድርጎ በርካታ ስራዎችን እየሰራ ይገኛል። በሰው ኃይል አደረጃጀት እንደዚሁም ቴክኖሎጂን በመጠቀም ሰላምን በማስጠበቅ ረገድ ተልእኮን እየተወጣ ያለ ተቋም መሆኑንም አንስተዋል ማለት ነው። ይህም ብቻ ሳይሆን ደግሞ በዛሬው መርሃ ግብር ላይ ከተለያዩ የምስራቅ አፍሪካ የተወጣጡ ተማሪዎችም ከተመራቂዎች መካከል የተገኙት ነበሩ። ከዚህ ከሶማሊያ፣ ከሱዳን የተገኙ ተመራቂዎች የነጻ ትምህርት እድል አግኝተው መማራቸውም ፕሬዚዳንቱን እንዳስደሰታቸው በመድረኩ ላይ አንስተዋል ማለት ነው። እነዚህ ተማሪዎች መማራቸው አንደኛው ወደ ሀገራቸው ተመልሰው የተሻለ ስራ እንዲሰሩ የሚያደርገው፣ ሁለተኛ ደግሞ በተለይ በምስራቅ አፍሪካ የስራ ትስስርና እንደዚሁም ሰላምን በማጠናከር ረገድ የራሱ ሚና እንደሚወጣም እንደዚሁም ፕሬዚዳንቱ አንስተዋል ማለት ነው። ታዲያ እነዚህ ተማሪዎች በተለይ ከፊታችን 7ኛው ጠቅላላ ምርጫ ይከናወናል። እነዚህ ተመራቂ ተማሪዎችን ጨምሮ ፖሊሶችም የድርሻቸውን እንዲወጡ ታሪካዊ ድርሻቸውን እንዲወጡ ሰላም እንዲያስከብሩም በዚህ አጋጣሚ ጥሪያቸውን አክብሮ አስተላልፈዋል ማለት ነው። የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በበኩላቸው የፌዴራል ፖሊስ ባለፉት ዓመታት ባደረገው ሪፎርም በርካታ ለውጦችን ማምጣቱንም አንስተዋል። በዚህም ደግሞ በአሁኑ ሰዓት ከውጭም ሆነ ከውስጥ የሚመጡ የትኛውም ጸረ ሰላም ሽብርተኞችን ለመከላከልና ሰላምን ለማስጠበቅ ብቁ
ብቃት ያላቸው ባለሙያዎችን በማደራጀት ትልቅ ተቋም ሆኖ ሌሎችም አርአያ መሆን የሚችልበት ደረጃ ላይ መድረሱንም አንስተዋል ማለት ነው። ታዲያ እነዚህ የተመረቁ ተማሪዎችም እንደዚሁም በመቀላቀል ሲኒየር ፖሊሶችን በመቀላቀል የተማሩትን ትምህርት የቀሰሙትን ልምድ ደግሞ ወደ ስራው ዓለም ገብተው በተግባር ማሳየት እንደሚጠበቅባቸውም ኢትዮጵያም ከነሱ ብዙ እንደሚጠበቅም በዚህ አጋጣሚ አንስተዋል ማለት ነው። የኢትዮጵያ ፖሊስ ዩኒቨርሲቲ ፕሬዝዳንት በበኩላቸው ከዚህ በኋላ ዩኒቨርሲቲው ከዚህ በተሻለ በቴክኖሎጂ የታገዘ እጅግ በጣም የተደራጁ ትምህርቶችን ለሌሎችም አፍሪካ ሀገራትም በማስተላለፍ እንደዚሁም በማስተማር በማደራጀት የተሻለ የትምህርት ጥራትን በማስጠበቅም ለወደፊት በርካታ ስራዎችን ለመስራት እቅድ ማዘጋጀቱንም አንስተዋል ማለት ነው። በአጠቃላይ በመርሃ ግብሩ ላይ በርካታ በትምህርት ዘርፎች የተማሩ ተማሪዎች ናቸው የተመረቁት። እነሱም እንዳነጋገርናቸው በጣም ስር ነቀል የሆነ ትምህርት እንደተማሩና በተለይ በቴክኖሎጂ ታግዘው በርካታ ልምዶችን እንደቀሰሙ ተናግረዋል። ታዲያ ከወጣን በኋላ በዚህ በኢትዮጵያ ፖሊስ ዩኒቨርሲቲ መማሪያችን ምስክር እንዲሆን የተሻለ ስራ ሰርተን ለኢትዮጵያ ሰላምና ደህንነት ጠበቃ እንሆናለን በማለት ለኛ ነግሮናል ማለት ነው። በመጨረሻም ደግሞ እንደዚህ በትምህርት ዘመናቸው የተሻለ ውጤት ያስመዘገቡ በወርቅ በሜዳሊያ የተሸለሙ ተማሪዎችም አሉ። እነዚህም ደግሞ በወርቅ ደረጃ በሜዳሊያ እንደዚህ የተሸለሙ ተማሪዎችም ደግሞ ከኢፌድሪ ፕሬዝዳንት ታዬ አጽቀሥላሴ ሽልማታቸውን ተረክበዋል። በዛውም ደግሞ ለሀገር ያላቸውን አበርክቶ እንዲያበረክቱና ሚናቸውን በአግባቡ እንዲወጡም ጥሪ ቀርቦላቸዋል። አጠቃላይ የነበረው መርሃ ግብርና እንቅስቃሴ ይህን ይመስላል። ሜሮል በምሽት መርሃ ግብራችን ዜና ወጃችን ደግሞ ሌሎች መረጃዎችን አካተን የምንመጣ ይሆናል። እድሉ ለመረጃዎች አመሰግናለሁ። መልካም ጊዜ ይሁንልህ። ጠቅላይ ሚኒስትር አብይ አህመድ የአምራች ኢንዱስትሪ ልማት ጉዟችን አካልና የኢትዮጵያ ታምርት ንቅናቄ እምርታ ትልቅ ማሳያ የሆነው ሞጆ የተገነባው የግራንዴር ሴራሚክ ፋብሪካን መርቀው አገልግሎት አስጀምረዋል። ቁልፍ ሀገራዊ ፋይዳ ያላቸው መሰል ፋብሪካዎች ግንባታ ዓለም አቀፍ ኢንቨስትመንቶችን በመሳብ በመላ ሀገሪቱ ተጠናክሮ እንደሚቀጥል በተግባር ያረጋገጠ ነውም ብለዋል። ፋብሪካው የዓለም አቀፍ ጥራትና ተወዳዳሪነት መስፈርቶችን የሚያሟሉ የሴራሚክ ምርቶችን የሚያቀርብ ሲሆን ለምርቱ የሚያስፈልጉትን ጥሬ ዕቃዎች ከ80 በመቶ በላይ ከሀገር ውስጥ አቅም ያገኛል። ይህ ስኬት ኢትዮጵያ የራሷን የተፈጥሮ ሀብትና እምቅ ጸጋ የመጠቀም ብቃቷን ከመገንባቱን ባሻገር ከውጭ ገቢ ምርቶች ላይ ያለንን ጥገኝነት በከፍተኛ ደረጃ ይቀንሰዋል።
ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከሚቀጥለው ዓመት አንስቶ የሴራሚክ ምርትን ሙሉ በሙሉ በሀገር ውስጥ እንደምታሟላ ገለጹ። ጠቅላይ ሚኒስትሩ በሞጆ ከተማ ከ2 ቢሊዮን ብር በላይ የተገነባውን ግራንድ ሴራሚክ ፋብሪካን መርቀው ስራ አስጀምረዋል። ጌታቸው ባልቻ ኢትዮጵያ በርካታ የሰው ኃይል የተፈጥሮ እምቅ ጸጋና ለኢንዱስትሪ ልማት ምቹ ሁኔታዎች ያሏት ሀገር ብትሆንም ለዘመናት በርካታ የኢንዱስትሪ ምርቶችን ከባህር ማዶ በከፍተኛ የውጭ ምንዛሪ ስታስገባ ቆይታለች። አሁን ግን ይህንን በውጭ ምርቶች ላይ ያለ ጥገኝነትን የመቀየርና የታሪክ ምዕራፉን የማስተካከል ስኬታማ ጉዞ በተግባር ተጀምሯል። ጠቅላይ ሚኒስትር አብይ አህመድ በምስራቅ ሸዋ ዞን ሞጆ ከተማ የተገነባውን ግራንዴር ሴራሚክ ፋብሪካን መርቀው ስራ አስጀምረዋል። ይህ ግዙፍ ፋብሪካ የዓለም አቀፍ ጥራትና ተወዳዳሪነት መስፈርቶችን የሚያሟሉ የሴራሚክ ምርቶችን ለገበያ የሚያቀርብ ሲሆን ለምርቱ የሚያስፈልጉትን ጥሬ ዕቃዎች ከ80 በመቶ በላይ ከሀገር ውስጥ አቅም የሚያገኝ ነው። የፋብሪካው መገንባት ኢትዮጵያ የራሷን የተፈጥሮ ሀብትና እምቅ ጸጋ የመጠቀም ብቃቷን ከመገንባቱን ባሻገር በውጭ ገቢ ምርቶች ላይ ያላትን ጥገኝነት በከፍተኛ ደረጃ የሚቀንስ ነው። ፋብሪካው ከ1 ዓመት ባነሰ ጊዜ ውስጥ ግንባታው ተጠናቆ ወደ ምርት መግባትም የቻለ ነው። ወርሻንኩን ጂሰገል ኬሰት ወርሻ ከሲዳቡ ደንደውን ይህ ፋብሪካም በ9 ወራት ተገንብቶ ነው የተጠናቀቀው። ይህን የሚያህልና ከፍተኛ ምርት የሚያመርት ፋብሪካ ከ1 ዓመት ባነሰ ጊዜ ውስጥ ማጠናቀቅ ከቻልን፣ ይህን አይነት 50ና 100 ፋብሪካ መገንባት ከቻልን ሊመጣ የሚችለውን ለውጥ መገመት ይቻላል። በአንድ ይበቃናል ብለን ካልቆምንና የበለጠ ከሰራን ምን ውጤት ማግኘት እንደምንችል ማሰብ ትችላላችሁ። የጀመርነው ስራ ያስደስታል፣ ግን ደግሞ አሁንም የበለጠ መስራትና መተባበር እንዳለብን የሚያሳይ ነገር አለ። በቀጣይ እንደሚመረቅ የሚጠበቀው መሰል የሴራሚክ ፋብሪካም ኢትዮጵያ ምርቱን ሙሉ በሙሉ በሀገር ውስጥ ለመተካት ያስቀመጠችውን ግብ የሚያሳካ ይሆናል። ከ1 እና ከ2 ወር በኋላ በደብረ ብርሃን አካባቢ የሚመረቅ የዚህ አይነት ፋብሪካ አለ። ሁለቱ ተጠናቀው በዚህ ዓመት ወደ ሥራ መግባታቸው ከመጪው ዓመት ጀምሮ ከውጭ የምናስገባውን የሴራሚክ ምርት አቁመን በሀገር ውስጥ ምርት ሙሉ በሙሉ እንተካለን። እንደምታዩት የሚያስደስት ጥራት ያለው ምርት ነው። ይህንን ስራ አጠናክረን እንቀጥላለን። ፖሊሲዎች ወጥተው የተለያዩ ድጋፎችም ተደርገው ባለሀብቶች በእኛ ላይ እምነት አሳድረው እንዲህ አይነት ውጤት ማግኘታችን የሁላችንም ደስታ ነው። እንኳን ደስ አለን። ትልቅ ስራ ነው የተሰራው። ይህ ደግሞ መቀጠል አለበት። በሀገር የኢኮኖሚ እድገት ላይ ትልቅ ድርሻ ያላቸውን ሌሎች የግንባታ ግብዓቶችንና የፋብሪካ ምርቶችን በሀገር ውስጥ ለመተካት ስልታዊ የአሰራር አቅጣጫ ተቀምጦም ተግባራዊ እየተደረገ ነው። ብይኩን ኢጃረማ ጅርቲ ኢጃረመ ኬሰት ይቺ ሀገር እየተገነባች ነው። በዚህ ግንባታ ውስጥ ለመሰረተ ልማት ስራዎች የሚሆን ግብዓት ሙሉ በሙሉ በሀገር ውስጥ የማይመረት ከሆነም የሀገር ግንባታ በሚፈለገው ልክ ሊሆን አይችልም። ከዚህ ቀደም ትልቁ ውጥረት ሲሚንቶ ነበር። ከዚህ በመነሳት መንግስታችን ባደረገው ድጋፍ በአገር አቀፍ ደረጃ ትልቅ የሆነው የለሚ ሲሚንቶ ፋብሪካ ተገንብቶ ገበያውን አረጋግቷል። ይሁን እንጂ ፍላጎት እየጨመረ የሚሄድ በመሆኑና ተጨማሪ ኢንቨስትመንት የሚፈልግ በመሆኑ ከባለሀብቱ ዳንጎቴ ጋር በመነጋገር ወደ ስራ ተገብቶ አሁን ካለው የዳንጎቴ ሲሚንቶ እጥፍ ማምረት የሚችል ፋብሪካ በ3 እና 4 ወራት ውስጥ ይጠናቀቃል። ይህ ብቻ በቂ አይደለም። ለብረት ፋብሪካዎች የሚያገለግለውን የብረት ማዕድን በአገር ውስጥ ማምረት ይቀረናል። ይህንንም በወለጋ አካባቢ ለማምረት በቅርቡ ስራ ጀምረናል። ከግል ባለሀብቱ ኢንቨስትመንት ጎን ለጎንም መንግስት የህዝቡን የልማትና የመሰረተ ልማት ጥያቄዎች ለመመለስ ሁሉን አቀፍ ተግባራትን እያከናወነ ይገኛል። ይህም ልማትን በማፋጠንና የኢኮኖሚ መዋቅሩን በማዘመን ረገድ ትልቅ አቅም የሚፈጥር ነው። ሆጂን አከ ወሊገላ ሞቱማና ኦሮሚያ በአጠቃላይ የኦሮሚያ ክልላዊ መንግስት በዚህ ዞን የጀመረው ስራ የሚያሳየን በሁሉም መስክ እየተከናወነ የሚገኘው ተግባር ስኬታማ ሲሆን ኢትዮጵያ ብልጽግናዋን ማሳካት እንደምትችልና ከልመና መውጣት እንደምትችል እንዲሁም ሌሎችን የመርዳት አቅም እንዳላት ነው። ይህ በሞጆ ምድር በአጭር ጊዜ ውስጥ ፍሬ ያፈራው የግራንዴር ሴራሚክ ፋብሪካ የኢትዮጵያን የነገ የኢንዱስትሪ ልዕልና በጉልህ የሚያሳይ ህያው ማረጋገጫ ነው። በኢንዱስትሪ ምርት ራስን ለመቻልና በዘርፉ ሉዓላዊነትን ለማወጅ የተጀመረው ይህ ታላቅ ራዕይ የተፈጥሮ ጸጋን ከቁርጠኝነት ጋር አዋህዶ የመጠቀም ብቃት በተግባር የታየበት ነው። ይህንን በሁሉም ልማት መስኮች ማገዝ ደግሞ ከህዝብ ይጠበቃል። አሁን የተጀመሩ ዘርፈ ብዙ የልማት ስራዎች በህዝቡ የነቃ ተሳትፎና በባለሀብቱ አስተማማኝ አጋርነት ሲታገዙ ኢትዮጵያ ከውጭ ጥገኝነት ተላቃ ከአምራችነት ወደ ላኪነት በመሸጋገር በአጭር ጊዜ ውስጥ ከድህነት ወጥታ ብልጽግናዋን ማረጋገጥ እንደምትችል ማሳያ ነው። የለውጡ መንግስት ለኢንቨስትመንት በሰጠው ትኩረት የኦሮሚያ ክልል ለበርካታ ኢንቨስተሮች መዳረሻ እየሆነ ነው። በክልሉ አዲስ የኢንቨስትመንት ምዕራፍ መከፈቱ የኢኮኖሚ መሰረት እየሆነ መጥቷል። ሳዳት መሐመድ ሳኒ ተጨማሪ አለው።
የመደመር መንግስት ሀብት ለመፍጠር ኢኮኖሚውን ለማንቃት በተለይ የግሉ ዘርፍ ኢኮኖሚ ውስጥ ያለውን ሚና ለማሳደግ ከሚከተላቸው መንገዶች መካከል የኢንቨስትመንት አማራጮችን ማስፋትና ለኢንቨስትመንት ምቹ ሁኔታ መፍጠር ነው። ባለፉት ጥቂት ዓመታት ይህ የኢንቨስትመንት ፍልስፍና በኦሮሚያ ክልል በተግባር በመዋሉ በክልሉ የኢንቨስትመንት ፍሰት ከፍተኛ ለውጥ መመዝገብ ችሏል። ጅራማ ወጎተን ደርበን ጥየፋኖ ጉዳ ከኑዳን ኢንቨስትመንቲን አከባበላቱ ከሰቱ ከለቲ ያደማ ይዳሙራ በመደመር መንግስት ኢንቨስትመንት ትልቁ የሀገራችን ብሎም የክልሉ ኢኮኖሚ ሞተር እንዲሆን በተቀመጠው አቅጣጫ መሰረት እንዲሁም በጠቅላይ ሚኒስትር አብይ አህመድ አመራር ሰጪነት በርካታ የሀገር ውስጥ እንዲሁም የውጭ ሀገር ኢንቨስተሮች ወደ ክልሉ እንዲመጡ ሲሰራ ቆይቷል። ከለውጡ በፊት የክልላችን አጠቃላይ የኢንቨስተሮች ቁጥር 10 ሺህ አይበልጥም። አሁን ላይ ባለፉት ዓመታት በተሰሩ ስራዎች ወደ ክልላችን የመጡ ኢንቨስተሮች ቁጥር 43 ሺህ ደርሷል። እንዲሁም የቡልቡላ ኢንዱስትሪ ፓርክ ግንባታ ላይ የሚገኘው የነቀምት ኢንዱስትሪ ፓርክ ወደ መስመር እየገቡ ነው። በዚህ ማዕቀፍ ውስጥ ከለሙ የኢኮኖሚ መዳረሻዎች መካከል ገዳ ልዩ የኢኮኖሚ ዞን ተጠቃሽ ነው። በተለይ አምራች የሆነው ወጣት የሥራ ኃይል ባህሉን በመቀየር ራሱንና ማህበረሰቡን እንዲቀይር የኢኮኖሚ ዞኑ ብርታት እየሆነው ይገኛል። በክልሉ የሚገኙ አርሶ አደሮችም ከመሬታቸው ሳይፈናቀሉ ተጠቃሚ እየሆኑ ይገኛሉ። ዞን እንዲነግደ አዳ ገዳ ሚኒስትር ኬኛን የሮ ደርቤ ጀልቀብ ሲፈሜ የገዳ ኢኮኖሚ ዞን ባለፈው በጠቅላይ ሚኒስትራችን የተጀመረው እስካሁን 70 የሚሆኑ ኢንቨስትመንቶችን ስቧል። በሂደት ላይ ያሉ 30 ኢንቨስተሮችም በቅርቡ የኢኮኖሚ ዞኑን የሚቀላቀሉ ይሆናል። በአጠቃላይ 100 ኢንቨስተሮች ወደ ገዳ ልዩ ኢኮኖሚ ዞን መጥተዋል። ከሁሉም በላይ የክልላችን መንግስት ለኢንቨስትመንት መሰረተ ልማቶች በመስራት ይገኛል። ይህ ለሀገራችን እንዲሁም ለክልላችን ህዝብ ኑሮ መሻሻል እንደምንሰራ ማሳያ ነው። የዚህ ንቅናቄ አካል የሆነው የግራንዲየር ሴራሚክ ፋብሪካ ምርቃት ጠቅላይ ሚኒስትር አብይ አህመድና የኦሮሚያ ክልል ርዕሰ መስተዳድር በተገኙበት በይፋ ተመርቋል። በኢትዮጵያ እየተመዘገበ ያለው አስደናቂ የእድገት ምዕራፍ የተጠናከረ አመራርና የቅርብ ክትትል የውጭ ኢንቨስተሮችን ለመሳብ ማስቻሉን የገለጹት የግራንዲየር ሴራሚክ ማምረቻ ፋብሪካ ስራ አስኪያጅ ዲጄ ዛዙ ኢትዮጵያ የኢንቨስትመንት ማዕከላቸውን ለማድረግ እንዳነሳሳቸውም ተናግረዋል። ፋብሪካው ሙሉ በሙሉ ወደ ስራ ሲገባ በሀገር ውስጥም ሆነ በዓለም አቀፍ ገበያ ላይ ትልቅ የኢኮኖሚ አቅም የሚፈጥር መሆኑንም ተናግረዋል። የኢትዮጵያን አስደናቂ የኢኮኖሚ እድገትና የጠቅላይ ሚኒስትሩን አመራር ተመልክተናል። በኢትዮጵያ ኢንቨስት ለማድረግና ይህን ፋብሪካ ለመገንባት እንድንመርጥ ያደረገን ምክንያት የሚሆነው ጠንካራ ድጋፍና ንቁ እገዛም ሲደረግልን ቆይቷል። ፋብሪካው በሙሉ አቅሙ ወደ ስራ ሲገባ ከሚፈጥረው የስራ ዕድል ባለፈ በአፍሪካ አህጉር ውስጥ ትልቅ አቅም የሚፈጥርና ለኢኮኖሚውም ትልቅ እገዛ የሚያደርግ ነው። ለሁሉም እኩል የተሰጠ አንድ ጸጋ አለ። ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ የኢትዮጵያ ቴሌቪዥን ነው። ዜናዎቻችን አሁንም ይቀጥላሉ። የግራንዲየር ሴራሚክ ፋብሪካ በቀን 30 ሺህ ስኩዌር ሜትር የተለያዩ አይነት ሴራሚኮችን የማምረት አቅም አለው። የሮቦቲክ ቴክኖሎጂን ጥቅም ላይ ያዋለው ፋብሪካው በርካታ የሀገር ውስጥ ግብዓትን የሚጠቀም ነው። ሮዛ መኮንን ፋብሪካውን ተዘዋውራ ተመልክተዋለች። በኦሮሚያ ክልል በሞጆ ከተማ የግራንዲየር ሴራሚክ በዛሬው ዕለት በይፋ ተመርቋል። የሴራሚክ በ30 ሄክታር መሬት ላይ ያረፈ ነው። 10 ሄክታሩ ደግሞ ለኮንስትራክሽን ግንባታዎች የሚውል እጅግ ግዙፍ የሆነ
ፋብሪካ ነው። ኢትዮጵያ በሴራሚኩ እስካሁን ድረስ እንግዲህ ከውጪ የምታስገባበት ሂደት ነው የነበረው። አሁን ላይ እጅግ አብዛኛውን ፍላጎቷን ሊያሟላላት የሚችል የሴራሚክ ፋብሪካ ነው በቻይናዊን ባለሀብትነት እስከ 70 ሚሊዮን የአሜሪካ ዶላር ኢንቨስትመንት በማድረግ በዚህ በሞጆ ከተማ እንደዚህ በደመቀ መልኩ በዛሬው ዕለት የተመረቀው። ፋብሪካ ለየት የሚያደርገው ነገር በተለይ በሮቦቲክስ የሚያመርትም ጭምር ነው። የዘመኑን አርቲፊሻል ኢንተለጀንስ ጭምር በመጠቀም አሁን ላይ በሀገራችን ኢትዮጵያ ሃይቴክ የሆኑ ኢንዱስትሪዎች ወይም ከፍተኛ ቴክኖሎጂን የሚጠቀሙ ኢንዱስትሪዎች እየተበራከቱ መጥተዋል። ሴራሚክስ በሮቦቲክስ ሲመረት ምን ገጽታ አለው? አብረን እንግባና እስኪ ውስጥ ያለውን ነገር እንመልከት። እንደምታዩት ነው። ይህ ሴራሚክ በዚህ መልኩ ነው እየተመረተ የሚሄደው። በነገራችን ላይ የተለያዩ ሴራሚኮች ናቸው በዚህ በግራንዲር ሴራሚክ የሚመረቱት። መጠናቸው፣ ቀለማቸው፣ የሚውሉት አገልግሎትም እንደዚሁ ይለያያል። 30 ሺህ የሚሆን ስኩዌር ሜትር በአንድ ቀን ውስጥ ብቻ ማለት ነው የማምረት አቅም ያለው ፋብሪካ ነው በዛሬው ዕለት ይፋ የተደረገው። ይህ ለኢትዮጵያ ገበያ ትልቅ አቅም እንደሚሆን ነው የሚጠበቀው። ሴራሚኩ በታች የሚያልፍበት መንገድ ነው ማለት ነው። ትልቅ ነው በጣም ፋብሪካው የተገጠመለት መሳሪያም እንደዚሁ እጅግ ግዙፍ ነው እንደምትመለከቱት። ይህ ማለት ፕሪንት የተደረገ ሴራሚኩ የሚያልፍበት ነው። በነገራችን ላይ ይህ ፋብሪካ የተገጠመለት እጅግ ዘመናዊ በዓለም አቀፍ ደረጃ ዘመኑ የሴራሚክ ማምረቻ ዘመኑ የዋጀውና ቴክኖሎጂ ቅርብ ተብሎ የሚታሰበው ነው የተገጠመለት። በሮቦቲክ ጭምር የተንቀሳቀሰ የሚሰራ ነው። በስራ ሂደትም እስከ 1000 የሚሆኑ ሰራተኞች በዚህ ፋብሪካ ውስጥ ስራቸውን የማከናወን አቅም ይዟል። ግራንዲር ሴራሚክ የሴራሚክ ለማምረት የሚጠቀመው 95% የሚሆነው ከኢትዮጵያ ውስጥ የሚገኙ ጥሬ ዕቃዎችን ነው የሚጠቀመው። ኢትዮጵያ ለዚህ የሚሆን ግብአት እጅግ ሀብታም ናት። ነገር ግን እስካሁን እንደነዚህ የሚመስሉ ፋብሪካዎች በማጣቷ ምክንያት ከዘርፉ ሳትጠቀም ቆይታለች። በዋናነት የሮቦቲክ ክፍሉ እንደምትመለከቱት በሮቦቲክ የታገዘ ነው እዚህ እየተመረተ የሚገኘው። ለመነጋገር ለድምፅ ትንሽ ያስቸግራል። ነገር ግን ይህ ክፍል በሮቦቲክ የተለያዩ የሴራሚክ ውጤቶች የሚያልፉበትና የሚመረቱበት ክፍል ነው ማለት ነው። በኤአይ በታገዘ መልኩ ነው እንደምትመለከቱት። ለመሸከም የሰው ኃይል አይጠይቅም። ሮቦቱ በቀላሉ የተሸከመ ወደ ፓኬጅ ውስጥ ወደ መጠቅለያ ውስጥ ሲከተው ነው እንግዲህ የምንመለከተው። አሁን የቀረበለትን እየያዘ ነው የሚገኘው ይሄ ሮቦቲክ። ስለዚህ በአርቲፊሻል ኢንተለጀንስ ታግዞ በዚህ መልኩ ስራን ያቃልላል ማለት ነው። የሰራተኛን ጉልበት ከመጠቀም ባሻገር እንዲህ ባለው ዘመናዊ ቴክኖሎጂ ነው እንግዲህ ይህ የግራይንደር ሴራሚክ ስራውን እየተወጣ ያለው። ያየናቸው ሴራሚክ በሙሉ ምርቶች በዚህ መልኩ ፓኬጅ እየተደረጉ ለገበያ ይቀርባሉ። በነገራችን ላይ የሀገር ውስጥ ፍላጎቱን ካሟላ በኋላ ግራንዲር ሴራሚክ ወደ ሌሎች ሀገራት በኢትዮጵያ የሚመረተውን ሴራሚክ ኤክስፖርት የማድረግ እቅድ ይዞ ነው እየሰራ የሚገኘው። ለሪል ስቴት፣ ለማዕድን፣ ለትራንስፖርት ዘርፉም በተለያየ መልኩ ትልቅ የሆነ አቅም የሚፈጥር ነው። ቤትም ግንባታ ላይ በኢትዮጵያ ያለው ሁኔታ ለማሻሻል እንደዚህ ሃይቴክ የሆነ ኢንዱስትሪዎች እንዲስፋፉም ጭምር የራሱ የሆነ ሚናውን ነው የሚወጣው ይህ ኩባንያ። እዚህ ፊት ለፊቴ ላሳ የሆኑ በመጠናቸው በቀለማቸው የተለያዩ ሴራሚኮችን ነው እያመረተ የሚገኘው። በዚህ መልኩ ዲስፕሌይ ተደርጓል ወይም ደግሞ በዚህ መልኩ ለእይታ ቀርበዋል። እነዚህ የሴራሚክ ውጤቶች በጥቅሉ 90% ግብአቶችን እየተጠቀመ የሚገኘው ግራንዲር ሴራሚክ በሀገር ውስጥ እንቅስቃሴውን በዚህ አልገታም። በቅርቡ 80 ሚሊዮን ኢንቨስትመንት ደግሞ የአሜሪካ ዶላር ኢንቨስት በማድረግ የመስታወት ፋብሪካ ግንባታውን ጀምሯል።
ይህ ሂደት እንዳጠቃላይ ኢትዮጵያ በኢንዱስትሪ አቅም እንዲሁም ደግሞ በኮንስትራክሽን ማዕድን ዘርፍ እያደረገች ያለችውን እምርታ የሚያጠናክር ተደርጎ የሚወሰድ ነው። ይህን ይመስል ነበረ ቆይታችን። ኢትዮጵያ የማዕድን ጸጋዎቿን በጥሬ ወደ ውጭ የመላክ የዘመናት ታሪኳን ለመቀየርና በሀገር ውስጥ ግብዓት በማምረት የኢኮኖሚ ነጻነቷን ለማወጅ የሚያስችላትን የኢንዱስትሪ ህዳሴ እያረጋገጠች ትገኛለች። በ300 ሚሊዮን ዶላር ኢንቨስትመንት የተገነባውና በቅርቡ ወደ ማምረት የሚገባው ግዙፉ የቱለፋ ሴራሚክ ፋብሪካ እንዲሁም በቀን ከ30 ሺህ ካሬ ሜትር በላይ የሚያመርተው ዲዋን ሴራሚክ ኢትዮጵያ በሴራሚክ ምርት ራሷን ለመቻል የጀመረችውን ታሪካዊ ጉዞ እያፋጠነ ይገኛል። ሂሩት እምቢያለ ኢትዮጵያ በከርሰ ምድሯ የያዘችው የተፈጥሮ ማዕድን ሀብት የኢኮኖሚ ነጻነቷን ለማወጅ ትልቅ መሳሪያዋ ነው። ለዘመናት ይህንን የተፈጥሮ ስጦታ በጥሬው ወደ ውጭ መላክና የተጠናቀቁ ምርቶችን በከፍተኛ የውጭ ምንዛሬ ከውጭ ማስገባት የኢትዮጵያ መገለጫ ሆኖ ቆይቷል። ሆኖም ይህ የጥገኝነት ታሪክ አሁን ላይ በአዲስ ምናብና በተግባራዊ ስራዎች እየተቀየረ ይገኛል። ኢትዮጵያ የከርሰ ምድር ጸጋዎቿን በቴክኖሎጂ በመደገፍና እሴት በመጨመር የኢኮኖሚ ሉዓላዊነቷን ለማረጋገጥ ታሪካዊ ምዕራፍ ላይ ደርሳለች። መንግስት ከውጭ የሚገቡ የማዕድን ምርቶችን በሀገር ውስጥ ለማምረት ያስቀመጡ አቅጣጫ ተስፋ ሰጪ ውጤት እያስመዘገበ ነው። ለአብነትም በሴራሚክ ምርት ላይ እየታየ ያለውን ምርታ መጥቀስ ይቻላል። ኢትዮጵያ ላለፉት በርካታ ዓመታት ድንጋይ ተሸክማ ትመጣ ነበር። ፖርት የሌላት ሀገር፣ ጠንካራ ሎጂስቲክስ ሲስተም የሌላት ሀገር ለኮንስትራክሽን ሴክተር ግብአት እንዲሆን ድንጋይ ተሸክማ አምጥታ በሚፈለገው ልክ ግንባታን ማፋጠን አትችልም። አሁን ሴራሚክስ በሀገር ውስጥ በቅርቡ ይመረቃል። ከአንድም ሁለት ይመረቃሉ። እነዚህ የኢትዮጵያን ፍላጎት 100% ይመልሳሉ። እነዚህን የሴራሚክስ አምራቾች ወደ ፖርስሊን፣ ግራናይት፣ ማርብል ማሳደግ አለብን። ድንጋይ መሸከም የለብንም። ለዚያ በቂ የሆነ ግብአት ኢትዮጵያ ውስጥ ስላለ ያን እየለያችሁ ማምረት ከሁላችሁ የሚጠበቅ ይሆናል። በማምረት ክብራችንን፣ ነፃነታችንንና ተጨማሪ እድገት ማፋጠን እንችላለን። መንግስት ለዘርፉ የሰጠው ልዩ ትኩረት ፋብሪካዎችን ማነቃቃት ጀምሯል። በዱከም ኢስተርን ኢንዱስትሪ ዞን ውስጥ ከ9 ዓመታት በፊት ስራ የጀመረው ዲዋን ሴራሚክስ የለውጡ ተጠቃሚ መሆን ችሏል። ይህ ፋብሪካ በአሁኑ ወቅት በቀን ከ30 ሺህ ካሬ ሜትር በላይ ሴራሚክ የማምረት አቅም ላይ ደርሷል። የኛ ፋብሪካ ሴራሚክ ውጤቶች ነው የሚያመርተው። ሴራሚክ ሲባል ያው ዘርፉ ብዙ ነው። በየሳይዙ ይለያያል፣ በየከለሩ ይለያያል፣ በየደረጃው ይለያያል። ለምሳሌ ሴራሚክ የግድግዳ አለ፣ የመሬት አለ፣ ፖርስሊን የሚባል አለ፣ ይለያያሉ። ግን ሁሉንም አጠቃላይ እያመረትን ነው ያለን። እኛ ሞር መንግስት ለኮንስትራክሽን ትኩረት ሰጥቶ እየረዳን ነው ያለው። የመንግስትን የመደመር እሳቤ መሰረት በማድረግ በቅርቡ ወደ ማምረት ስራ የሚገባውና እጅግ ከፍተኛ የማምረት አቅም ያለው የቱለፋ ሴራሚክ ፋብሪካም ሌላው የዘርፉ ኩራት ለመሆን ዝግጅቱን አጠናቋል። በመንግስት ልዩ ድጋፍ በ300 ሚሊዮን ዶላር ከፍተኛ ኢንቨስትመንት የተገነባው ፋብሪካ በ300 ሄክታር መሬት ላይ ያረፈ ሲሆን በ130 ሺህ ካሬ ላይ ዘመናዊ የማምረቻ ፋብሪካ ተገንብቷል። 300 ሄክታር ቦታ ላይ 130 ሺህ ካሬ ላይ ያረፈ ማኒፋክቸሪንግ ነው። ይህንን ቦታ መንግስት አዘጋጅቶልን ግንባታው ተጠናቆ ወደ ምርት ለመግባት እየተዘጋጀን ነው። ይሄ ካምፓኒም ወደ 300 ሚሊዮን ዶላር ነው ኢንቨስት ያደረገውና ይህንን ገንዘብ ኢንቨስት ሲያደርግ መንግስት ያዘጋጀውን የተለያዩ ፕሪቪሌጆችን በመጠቀም አትራፊም ለመሆን ለሀገሪቷም ልዩ ኢኮኖሚ ለመፍጠር እንዲያመች ተደርጎ የተሰራ ነውና በእኛ በኩልም ደግሞ በከፍተኛ ሁኔታ ጥራቱን ጠብቆ የውጭን ለመተካት እየሰራንበት እንገኛለን። የተለያዩ ኢንሴንቲቮችን እናገኛለን። እነዛ ኢንሴንቲቮችም ደግሞ ባለሀብቱን ያበረታታል። ከውጭ የሚገቡ የኬሚካልና የጥሬ ዕቃ ምርቶችን ሙሉ በሙሉ በማስቀረት ምርቱን 100% የሀገር ውስጥ ጸጋዎች ውጤት ማድረግ የትኩረት አቅጣጫው የሆነው ፋብሪካው በአካባቢው የሚገኙ የተፈጥሮ ማዕድናትና የግብአት አይነቶች ላይ ሳይንሳዊ የምርምር ስራዎችን እያከናወነ ይገኛል። ቴክኖሎጂ አኳያ ይህንን ለመተካት ከውጭ የመጣውን ለመተካት ዓለም አቀፍ የሚያመርትበትን ሌተስት የተባለውን ቴክኖሎጂ በመጠቀም ለማምረት በጣም ትልቅ የሆነ ማሽን ገብቶ
ወደ ስራ ለመግባት ዝግጅት ላይ ነን። ምርምርና ጥናት እየተደረገ አመችና ተመጣጣኝ የሚባሉ ጥሩ ምርት ሊሰጡ ይችላሉ የሚባሉትን ግብዓቶች በመለየት ላይ እንገኛለን። እንዲሁም ደግሞ ከአቅራቢ ድርጅቶች ጋር እየተነጋገርን ትስስር እየፈጠርን የረጅም ጊዜ ውል እያደረገን እንገኛለን። ይህ የኢንዱስትሪ ህዳሴ በሴራሚክ ብቻ የሚገታ አይደለም። ፋብሪካዎች የሴራሚክ ፍላጎትን ከማሟላት ባለፈ ወደ ግራናይትና እብነበረድ ምርቶች እንዲሸጋገሩ አቅጣጫ ተቀምጧል። ከዚህም በተጨማሪ ከ1 ዓመት ወይንም ከ1 ዓመት ተኩል በኋላ የኢትዮጵያን ፍላጎት በሚያሟላ መልኩ በሁሉም አይነት የመስታወት ምርቶች ራስን ለመቻልና ከውጭ የሚገባው ምርት ሙሉ በሙሉ ለማስቀረት ስራዎች እየተከናወኑ ይገኛሉ። የኢትዮጵያ አየር መንገድ ባለፉት 8 ዓመታት የተደረገለት ልዩ ድጋፍና ክትትል ከመቼውም ጊዜ በላይ አቅሙንና ትርፋማነቱን እንዲያሳድግ አስችሎታል። አየር መንገዱ ያገኘውን ተሞክሮና ስኬት መሰረት በማድረግም ተወዳዳሪነቱን ወደ ላቀ ደረጃ ለማሸጋገር በጽኑ መሰረት ላይ ይገኛል። አሸናፊ እንዳለ ተጨማሪ ያለው 80 በወርቅ የተጻፉ የስኬት ዓመታት፣ በፈተናዎችና ወጀቦች ያልተናወጠ ውጤታማነት፣ ትናንትም ዛሬም የከፍታ ላይ ጉዞም። ይህ ስኬት በተራ ቀመርና እድል አልመጣም። ከጀርባው በሳል አመራር፣ የኢትዮጵያ ቁርጥ ልጆች ላብና የሥራ ትጋት አለበት። ይህ የኢትዮጵያ አየር መንገድ የድል ዜና ለራስ የሚሰጥ ምስክርነት ሳይሆን አፍሪካውያን ሁሉ በኩራት የሚጋሩት ከፍ ሲልም ዓለም ደጋግሞ እውቅና የቸረው ሀቅ ነው። ለዚህም ነው የኢትዮጵያ አየር መንገድ የአፍሪካ የስኬት ማሳያ የሚለው ቃል በልኩ የሚገልጸው መገለጫው የሆነው። በዘመናዊ ታሪካችን ከገጠሙ ስብራቶች አንዱ የተቋማት ስብራት ነው። ይህ የተቋማት ስብራት ሳይሰብራቸው በፈተና ውስጥ ወጀቡን እያለፉ የኢትዮጵያን ስምና ሰንደቅ ዓላማ ዝና ከፍ አድርገው ታሪክ እየሰሩና ታሪክ እየጻፉ የተጓዙ ተቋማት ግን አሉን። ከነዚህ መካከል ግንባር ቀደሙ የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ ከአድዋ ድል ቀጥሎ አፍሪካውያንን ያስተሳሰረና ያኮራ ተቋም ነው። አየር መንገዳችን የአፍሪካ ስኬት ተምሳሌት ነው። የአፍሪካ የመቻል አርማ ነው። አየር መንገዱ ከትናንት ዛሬ ከዛሬ ደግሞ ነገ ለመላቅ በጠንካራ ጉዞ ላይ ነው። 80 ዓመታቱ በርካታ ተሞክሮችና ልምዶች የተቀሰሙበት፣ ለትናንት ስንቅ የሆኑ ስኬቶች የተገኙበት ነው። ኢትዮጵያን ወደፊት በማሻገር ጉዞ ውስጥ ትናንት እልፍ አበርክቶ የነበረው አየር መንገዱ ይህንን ስኬት ወደ ላቀ ደረጃ እንዲያሻግር መንግስት ዋነኛ ደጋፊው ነው። ከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ በማስገባት የስራ ዕድል በመፍጠር በጭነት አገልግሎት የኢትዮጵያን ወጪ ንግድ በመደገፍ ሀገራችንን በአቪዬሽን መሰረተ ልማት ከፍ በማድረግ የቱሪዝም ዘርፉን በማገዝ እንዲሁም በሌሎች ዘርፎች ለኢትዮጵያ ኢኮኖሚያዊ እንቅስቃሴ እያበረከተ ያለው አስተዋጽኦ የተቋሙን ግዝፈት የሚያሳይ ነው። አየር መንገዳችን ለቀጣይ ስኬቱ የሚያደርገው ጉዞ መንግስት መሪም ደጋፊም ሆኖ እንደሚቀጥል ከወዲሁ ለማሳወቅ እወዳለሁ። ይህ ረጅምና ያልተቋረጠ ስኬት ለአየር መንገዱ በተሰጠው ልዩ ትኩረት የተገኘ ሲሆን ነገን የተሻለ ለማድረግም ዘርፈ ብዙ ስራዎች ተጀምረዋል። አየር መንገድ ወደ ዓለም አቀፍ ተወዳዳሪነት ለመቀላቀል የዘመናዊ አውሮፕላኖች ባለቤት መሆን የግድ ይላል። በዚህ መሰረት እንደ አውሮፓ አቆጣጠር እስከ 2034 117 ዘመናዊ አውሮፕላኖች ይቀላቀላሉ። ይህም አጠቃላይ የአየር መንገዱን የአውሮፕላን ብዛት ወደ 289 ያሳድገዋል። የድርጅቱንም ገቢ ወደ 20.6 ቢሊዮን ዶላር ከፍ ያደርገዋል። አራተኛው በከፍተኛ ሁኔታ የምንከተለውና የምንሰራበት የድርጅቱ የበረራ ደህንነትና የመንገደኞች እርካታ ሲሆን በዚህም በርካታ የስልጠና አደረጃጀትና የአሰራር ስርዓቶች እየተዘረጉ ይገኛሉ። የኢትዮጵያ አየር መንገድ በተለይ ባለፉት 8 ዓመታት የተሰጠው ልዩ ትኩረት ከምንጊዜውም በተለየ ሁኔታ አቅሙን ያሳደገ ትርፋማነቱን የጨመረ ሆኗል። ባለፉት 8 የለውጥ ዓመታት የአየር መንገዱ እድገትን ስኬት ወደ ላቀ ደረጃ ደርሷል። ለማሳያ ያህል 74 አዳዲስ አውሮፕላኖች በማስመጣት የአውሮፕላኖችን ቁጥር 47 በመቶ አሳድጓል። ተጨማሪ 117 አዳዲስ አውሮፕላኖች አዝዟል። በዓመት የምናጓጉዛቸው መንገደኞቻችን 80 በመቶ አሳድጓል። በዓመት የሚያጓጉዘው ጭነት
97 በመቶ አድጓል። ዓመታዊ ገቢው 120 በመቶ ያደገ ሲሆን ዓመታዊ ትርፉም በ3 እጥፍ አድጓል። የሰራተኛውን ቁጥር 71 በመቶ በማሳደግ ለ13541 ኢትዮጵያውያን ተጨማሪ የስራ ዕድል ፈጥሯል። ይህ ከ100 ዓመት የተሻገረ የሚመስል የ80 ዓመታት ውጤታማ ጉዞ የሚያዘናጋ ሳይሆን ለመጪው የሚያተጋ የስኬት ደወል ነው። በኢትዮጵያ የሚገኙ የሩዋንዳ የሕክምና ስፔሻሊቲ ተማሪዎች አዲስ አበባን ተዘዋውረው እየጎበኙ ነው። ተማሪዎቹ በተለያዩ የሕክምና ስፔሻሊቲ ትምህርት አይነቶች በኢትዮጵያ መንግስት እድሉ ተሰጥቷቸው ኢትዮጵያ ውስጥ እየተማሩ የሚገኙ ናቸው። 3 ዓመት በሚሸፍነው በዚህ ፕሮግራም ባለፉት 3 ዓመታት 128 ሩዋንዳውያን እድሉን አግኝተዋል። ተማሪዎቹ በቅዱስ ጳውሎስ ሆስፒታል፣ ሚሊኒየም ሜዲካል ኮሌጅና በአዲስ አበባ ዩኒቨርሲቲ ጥቁር አንበሳ ስፔሻላይዝድ ሆስፒታል ነው እየተማሩ የሚገኙት። የተማሪዎችን ጉብኝት ምን ይመስላል የሚለውን ተከታትለን እንመለስ። የሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀን 9 ቀናት ብቻ ቀርተውታል። ምርጫ ህዝብ የሀገሩ እውነተኛ ባለቤት መሆኑን በተግባር የሚያሳይበትና የመወሰን ስልጣኑን በነጻነት የሚያረጋግጥበት ታላቅ መድረክ ነው። እያንዳንዱ የዜጋ ድምጽ ደግሞ የሀገርን መጻኢ ዕድል የሚቀይስበት የፖለቲካ ስልጣን ምንጭ ህዝብ ብቻ መሆኑንና በህዝብ ብቻ የሚጸና ህያው መሰረት ስለመሆኑ ማሳያ ነው። ዜጎች እኔ የሀገር ሉዓላዊ ባለቤት ነኝ ብለው የሚያውጁበት ታላቅ የዲሞክራሲ አደባባይ ነው። ምርጫን ወደ ተመለከቱ ጉዳዮቻችን እናልፋለን። የሀገር ብልጽግና የተግባር እንጂ የምኞት ውጤት አይደለም። የምንሰማራበት መስክ ቢለያይም የምንገነባት ኢትዮጵያ ግን አንዲት ናት። የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። ለቴክኖሎጂ፣ ለኢንዱስትሪ፣ ለጠንካራ ኢኮኖሚ ድምጻችን የነገ አቅማችን። በአንድነት የነገዋን ሀገር እናንጻለን። ያወጡትን የመራጭነት ካርድ ይዘው ለምርጫው ዕለት ይዘጋጁ። በዕለቱ ውሳኔውን በተግባር ያረጋግጡ። ድምጾ ለሀገር ልዕልና። ወደ ዘገባዎቹ እንለፍ።
የምርጫ ቅስቀሳዎች በእውቀት ላይ የተመሰረተ የድምፅ አሰጣጥ እንዲኖር ያስችላል። ሰባተኛው ጠቅላላ ምርጫ እየተቃረበ ባለበት በዚህ ወቅትም ተፎካካሪ የፖለቲካ ፓርቲዎች ቅስቀሳ እያካሄዱ ይገኛሉ። የብልጽግና ፓርቲም የወጣቱን ኃይልና የፖለቲካ ውሳኔ ሰጭነት ትኩረት ያደረገ የምርጫ ቅስቀሳ በገላንጉራ ኢንዱስትሪ ፓርክ አካሂዷል። ብሩክታይት ተገኘ። በሰባተኛው ጠቅላላ ምርጫ የድምጽ መስጫ ቀናት መቃረባቸውን ተከትሎ ተፎካካሪ የፖለቲካ ፓርቲዎች የምረጡኝ ቅስቀሳ እያደረጉ ይገኛሉ። ወጣት ይምረጥ ኢትዮጵያ ትጽና በሚል መሪ ቃል በገላንጉራ ኢንዱስትሪ ፓርክም የብልጽግና ፓርቲ የድጋፍ ሰልፍና የምርጫ ቅስቀሳ አካሂዷል። የወጣቱ ንቁ ተሳትፎ ምርጫው ፍትሃዊ፣ አሳታፊ እንዲሆን እንዲሁም የሚነደፉ የልማት ግቦች የወጣቶችን ተጠቃሚነት ማረጋገጥ እንዲችሉ በመደረጉ ስኬት መመዝገቡንም የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገልጸዋል። እስከዛሬ ስንሰራ በነበረው አልተለያችሁንም። በበጎ ፍቃድ ቢሆን በሌሎች በአረንጓዴ አሻራ ቢሆን ከተማችንን በማጽዳት በማሳመር በኩል ቢሆን የሕዝባችንን ተጠቃሚነት የሚያረጋግጡ ፕሮጀክቶችን ስንሰራ ቢሆን ሰላምን በማስከበር የሰላም ሰራዊት ሆናችሁ ቢሆን አንድም ያለ እናንተ ያሳካነው ነገር የለምና በራሴ በከተማው አስተዳደር በተጠቃሚው ማህበረሰብ እጅግ አርጌ ላመሰግናችሁ እወዳለሁ። በቀጣይም ማህበራዊና ኢኮኖሚያዊ ጥያቄዎችን መመለስና ሰው ተኮር ፕሮጀክቶች ላይ ፓርቲው ትኩረት እንደሚያደርግም ተናግረዋል። የከተማችን የመኖሪያ ቤት ችግር እንቀርፋለን። ንጹህ ውሃ ለሕዝባችን በተሟላ ሁኔታ ለማቅረብ የሚያስችለውን የጀመርነውን ፕሮጀክት በተሟላ ሁኔታ ፈጽመን ችግሮችን እንቀርፋለን። ሰርተው በሀገራቸው የሚበለጽጉበት ኢትዮጵያ እውን ትሆናለች። የብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ ሞገስ ባልቻ ኢትዮጵያ ያላት ሰፊ የወጣቶች ቁጥር ማህበራዊና ኢኮኖሚያዊ ጉዳዮች ብቻ ሳይሆን በፖለቲካ ውሳኔዎች ላይም ወሳኝ አቅም መሆኑን ተናግረዋል። የቀጣይ የብልጽግናን ፍኖተ ካርታ ላይ አስተማማኝ ክንዱን የሚያሳርፈው ወጣት በባለፉት ጊዜያት በሀገራችን የወረስናቸውን የፖለቲካ፣ የኢኮኖሚ፣ የማህበራዊ፣ የዲፕሎማሲ ስብራቶችን እና በዛ ምክንያት የመጣውን ዕዳ ቀን ከሌሊት በመስራት ለመጪው ትውልድ ምንዳን ለማውረስ የሚተጋው ወጣት ስለሆነ ይሄ የሆነው ደግሞ በመደመር ሂሳቤና በመደመር መንገድ ስለሆነ አሁንም ለቀጣይ ጉዞ በምናደርገው ሂደት ውስጥ ዘንድሮ ግንቦት 24 በሚከናወነው አገራዊና ከተማ አቀፍ ምርጫ ላይ ብልጽግናን በመምረጥ የጀመርነው ፈጣን የልማት ጉዞ ወደ አስተማማኝ ምዕራፍ እንዲሸጋገር ከወዲሁ ጥሪ ለማስተላለፍ እንፈልጋለን። በምርጫ ወቅት የወጣቶች ድምጽና ተሳትፎም የነገዋን ኢትዮጵያ የዲሞክራሲ ግንባታ ለማጠናከር መሰረት የሚጥል መሆኑ የወጣቶቹ እምነት ነው። ይሄ ምርጫ ወጣቶች መብታቸውን ዲሞክራሲያዊ መብታቸውን የሚያረጋግጡበት ለወደፊት የሚመራቸውን መንግስት በድምጻቸው በካርዳቸው የሚመርጡበት ነው መሆን ያለበት። ጠንቃቃ መሆን ከሚጠበቅብን ጊዜዎች ውስጥ ትልቁ የወጣትነት ጊዜያችን ነው። ስለዚህ ይሄንንም ጊዜያችንን ደግሞ ካርዳችንን በአግባቡ ማስቀመጥ ያስቀመጥነውንም ደግሞ ወደ ጎሏ ለሚበጀን መስጠት። አሁን ላይ እየታየ ያለው የወጣቶች የነቃ ተሳትፎ የፖለቲካ ውሳኔዎች ላይ ያላቸውን የጎላ ሚናና የቀጣይ የኢትዮጵያን የልማት አቅጣጫ ያመላከተ ነው። ሰባተኛው ጠቅላላ ምርጫን አስመልክቶ ለሕዝብ እውቅና መስጠትና ራስን በራስ ማስተዳደር በሚል በሶማሊኛ ቋንቋ የፓርቲዎች ክርክር ተካሄደ። ሁለት የተለያዩ የፖለቲካ ፓርቲዎች በምርጫ ክርክሩ ላይ ተሳትፈው የፖሊሲ አማራጫቸውን አቅርበዋል። ሞላ አለማየሁ ተከታትሎታል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛው ጠቅላላ ምርጫን አስመልክቶ የተለያዩ የፖለቲካ ፓርቲዎች የሚሳተፉበት የምርጫ ክርክር መድረክ በየጊዜው ያካሂዳል። ቦርዱ በሶማሊኛ ቋንቋ ባዘጋጀው የክርክር መድረክ በሶማሌ ክልል የሚንቀሳቀሱ 4 የፖለቲካ ፓርቲዎች ቀርበው እንዲከራከሩ የጋበዘ ቢሆንም ኦብነግና ዩዲኤፍ አልተገኙም። በአንጻሩ የብልጽግና ፓርቲና ነጻነትና እኩልነት ፓርቲ የመድረኩን ዕድል በመጠቀም ለሕዝብ እውቅና መስጠትና ራስን በራስ ማስተዳደር ላይ ያላቸውን የፖሊሲ አማራጭ አቅርበዋል። የኢትዮጵያ ሕገ መንግሥትና አሁን ተግባራዊ የሆነው የፌዴራሊዝም ከሌሎች ሀገራት የተሻለ ቢሆንም በኢትዮጵያ ላይ ተግባራዊነቱ ላይ ክፍተት አለ ያለው ነጻነትና እኩልነት ፓርቲ ፍትህና ነጻነትን በመሰረታዊነት የያዘ ፌዴራላዊ ስርዓትን እንደሚመሰርቱ ተወካዩ ተናግረዋል። دستور كسدا أفعان مشكلة دي سمحة ويه لما فليو
እኛ ምርጥ ህገ መንግስት ነው ያለን። ነገር ግን ችግሩ ተግባራዊ ያለመደረጉ ነው። ህገ መንግስቱ ያስቀመጣቸው መብቶች ጥሩ ናቸው። ዋናው ጉዳይ ተግባራዊ ማድረግ ላይ ያለው ችግር ነው። ፓርቲያችን ፍትህና ነጻነትን በመሰረታዊነት ይዞ ትክክለኛ ፌዴራላዊ ስርዓትን እንመሰርታለን። አንዱ ዜጋ ከሌላኛው ዜጋ አይበልጥም ሲባል የሀገሪቱን ሀብትና ስልጣን በፍትህና በእኩልነት መከፋፈልን ማለታችን ነው። የህዝብ አንድነትና የጋራ ጥቅም ተቋዳሽነት መሰረቱ የፌዴራሊዝም ስርዓት ነው የሚለው ብልጽግና ፓርቲ በበኩሉ በታሪክ የነበሩ አለመግባባቶችን የፈታ ስርዓት በመሆኑ ህብረ ብሔራዊ ፌዴራሊዝም ለኢትዮጵያ መሰረታዊ ጉዳይ መሆኑን ተወካዩ አብራርተዋል። ፌዴራሊዝም ኩኖዕየ ፈርበደን ወለያይ ጂኦግራፊ ያቺራ እኛ የምንከተለው የህብረ ብሔራዊ ፌዴራሊዝም ነው። በሀገሪቱ የነበሩ የተለያዩ ችግሮችና ስህተቶችን የሚያርም አካሄድ ነው የምንከተለው። ይህ የተመረጠበት ምክንያት ቀደም ሲል የነበሩ ስርዓቶች በእኛ ክልልም ይሁን በሌሎች የህዝቦች መብት የማያከብሩ ስለሆኑ ነው። ብልጽግና ፓርቲ ፌዴራሊዝምን የህዝባችን የረጅም ጊዜ ትግል ፍሬ መሆኑን ይገነዘባል። ፓርቲያችን የህዝባችን አንድነት፣ የጋራ ጥቅም ተቋራሽነት መሰረቱ የፌዴራሊዝም ስርዓት መሆኑን ያምናል። በፌዴራሊዝም ስርዓት ትግበራ በክልሎች መካከል የመሬት ይገባኛል አለመግባባቶች ሲከሰቱ ህገ መንግስቱን መሰረት ያደረገ ሪፈረንደም ወይም ህዝበ ውሳኔ መፍትሄ መስጠት እንደሚፈልጉ የሁለቱ ፓርቲ ተወካዮች ገልጸዋል። በክልሎች መካከል ያለው የይገባኛል ጥያቄ መፍትሄው በህገ መንግስት ተቀምጧል። ሁኔታው ተጠንቶ የህዝብ ፍላጎት በሪፈረንደም መታየት አለበት። ከዚህ ውጪ የሚፈጸም ተግባር ችግር እያመጣ ስለሆነ ተቀባይነት የለውም። በክልሎች መካከል ያለውን የይገባኛል ጥያቄ በውይይትና በሰላማዊ መንገድ መፈታት አለበት ብሎ ፓርቲያችን ያምናል። ብልጽግና በአጎራባች ክልሎች መካከል የሚነሱ የይገባኛል ጥያቄ በሁለት ህዝቦች መካከል በሰላማዊ ውይይት በመፍታት ነው የሚያምነው። ይህ ካልሆነ ግን በሪፈረንደም ለመፍታት ይሞክራል። ሰባተኛው ጠቅላላ ምርጫ ከቀናት በኋላ በኢትዮጵያ የሚካሄድ ሲሆን መራጮች የተፎካካሪ ፓርቲዎችን የፖሊሲ አማራጮች እንዲገነዘቡ የኢትዮጵያ ብሔራዊ ምርጫ ቦርድና መገናኛ ብዙሃን በተለያዩ የሀገር ውስጥ ቋንቋዎች የክርክር መድረክ እያካሄዱ ነው። ምርጫ ለዲሞክራሲ ስርዓት ግንባታ፣ ለሀገር እድገትና ለቀጣይ የትውልድ ዕጣ ፈንታ ወሳኝ በመሆኑ የመቱ ከተማ ነዋሪዎች በምርጫው ንቁ ተሳትፎ ለማድረግ ዝግጁ ሆነው እየተጠባበቁ ይገኛሉ። ለሰባተኛው ጠቅላላ ምርጫ ካርድ መውሰዳቸውን የገለጹት ነዋሪዎቹ መምረጥ የዜግነት መብት በመሆኑ እነሱም በምርጫው በንቃት በመሳተፍ ድምጻቸውን ለፈለጉት ፓርቲ ለመስጠት ተዘጋጅተዋል። ኢጂያ እንጀፈታ ተጨማሪ አላት። ምርጫ ለዲሞክራሲ ስርዓት ግንባታ፣ ለሀገር እድገት እና ለቀጣይ ትውልድ እጣ ፈንታ ወሳኝ በመሆኑ የመቱ ከተማ ነዋሪዎች በምርጫው ንቁ ተሳትፎ ለማድረግ ዝግጁ ሆኖ እየተጠባበቁ ይገኛሉ። ለሰባተኛው ጠቅላላ ምርጫ ካርድ መውሰዳቸውን የገለጹት ነዋሪዎቹ መምረጥ የዜግነት መብት በመሆኑ እነሱም በምርጫው በንቃት በመሳተፍ ድምጻቸውን ለፈለጉት ፓርቲ ለመስጠት ተዘጋጅተዋል። ፍለኖ መርሳ ቶርቦፋ ከነላልሽሴ ለሰባተኛው ጠቅላላ ምርጫ ለመምረጥ የምርጫ ካርድ ወስጃለሁ። በምርጫው ዕለት ለመሳተፍም ዝግጁ ነኝ። በሰባተኛው ጠቅላላ ምርጫ የሴቶች ሚና ከፍተኛ ነው። ስለዚህ የሚሆነንን ሀገር መምራት ይችላል፣ የሴቶችንም መብት ሊያስከብር ይችላል የምለውን ፓርቲ ለመምረጥ ዝግጁ ነኝ። ምክንያቱም አንድ ሀገር ያለ ምርጫ ማደግ ስለማትችል። ፍለኖን ያታጅራ ከነከሰት ዲቦርቶኒ ገ ኦላና ቀቡ ለሰባተኛው ጠቅላላ ምርጫ የሴቶች ሚና ከፍተኛ ነው። ሀገር ሰላም ስትሆን ነው ምርጫው መካሄድ የሚችለው። ስለዚህ ማንኛውም ሴት ከቤቷ ነው መጀመሪያ ያለባት። ምርጫው ሰላማዊ በሆነ መንገድ እንዲጠናቀቅም የበኩላችንን ኃላፊነት መወጣት አለብን። ይሆነኛል፣ ይመራኛል የምንለውን ፓርቲ ለመምረጥም በቂ ዝግጅት አድርገናል። ኢኮኖሚው ያደገ፣ ሰላሟ የተረጋገጠ እና ጠንካራ ሀገርን ለመገንባት ለትውልድ ለማስተላለፍ ነፃና ዲሞክራሲያዊ ምርጫ ወሳኝ በመሆኑ ለሰባተኛ ጠቅላላ ምርጫ የሴቶች ሚና ከፍተኛ እንዲሆን ለዚህ የዜጎች ተሳትፎ አስፈላጊ ነው። ቆጴን ፍለኖ ዳጅሩ ለሰባተኛው ጠቅላላ ምርጫ እየተደረገ ያለው ዝግጅት በጣም ጥሩ ነው። ምርጫው ነፃ፣ ፍትሃዊ ሆኖ እንዲጠናቀቅ እንፈልጋለን። ሴቶች የሚጠበቅብንን ኃላፊነት ለመወጣት ዝግጁ ነን። የምንመርጠውን ፓርቲ የኛን የሴቶች መብት ሊያስከብር የሚችል ሊሆን ይገባል። ምርጫው ሰላማዊ፣ ዲሞክራሲያዊ በሆነ መንገድ መካሄድ አለበት። ሁሉም የምርጫ ካርድ የወሰደ መምረጥ አለበት ብዬ አምናለሁ። ይሆነኛል የምለውን ፓርቲ ለመምረጥ ዝግጅት አድርጌያለሁ። ምርጫው ነፃና ፍትሃዊ በሆነ መንገድ መጠናቀቅ አለበት። የምመርጠውን ፓርቲ የሀገሪቱን ኢኮኖሚና ልማት ሊያሳድግ የሚችል መሆን አለበት። ህዝቡ ምርጫውን በሰላማዊ መንገድ እንዲካሄድ የበኩላቸውን ኃላፊነት መወጣት አለባቸው።
ጠንካራ ሀገር ለትውልድ ለማስተላለፍ ዲሞክራሲያዊ ምርጫ ወሳኝ ነው። ሁሉም ዜጎች በምርጫው በንቃት በመሳተፍ የመምረጥ መብታቸውን መጠቀም አለባቸው ሲሉ ነዋሪዎቹ ጥሪ አቅርበዋል። ወደ ሌሎች ዘገባዎች ተሸጋግረናል። በሆርሙዝ ሰርጥ ያለው ቀውስ ባለበት ቢቀጥልም ኢትዮጵያ የነዳጅ አቅርቦቷን ወደ አስተማማኝ ደረጃ ማድረስ ችላለች። ትላንት በየማደያው ይታዩ የነበሩ ሰልፎች ዛሬ የሉም። ይህ እንዴት ሊሆን ቻለ? መንግስት ምን አይነት መፍትሄዎችን ቢወስድ ነው የነዳጅ ቀውሱን ማረጋጋት የቻለው? ተከታዩ የሳምሶን ገድሉ ዘገባ ይነግረናል። እንደ ዓለም የተፈጠረው ችግሮች ያው እኛም እንዳገር ገጥሞናል። ችግሮቹን እንትን ብለናል፣ አስተናግደነዋል። ምንድነው አሁን የሆነው? የበዛ ሰዓት ላይ በጣም ከፍተኛ የነዳጅ እጥረቱ ነበረ። በዛም ሰዓት መኪኖቹ ለ3 ቀን ለ4 ቀን ተሰልፈው መንገድ ላይ በመቆየት እጥረቱ በጣም ከፍተኛ ስለነበረ አቅርቦቱን በቂ ያለ ማግኘት ነበረ። እጥረት በነበረ ሰዓት ነዳጅ ቶሎ ቶሎ አይቀርብም ነበረ። በፊት ላይ በቀን 2 በ3 ቀን 3 ምናምን ይመጣ ነበረ። ከዛ በኋላ ከጥረቱ በኋላ በ2 ቀን 1 በ3 ቀን 1 ነበር ይመጣው። ከዛ አንጻር ክራውድድ በጣም ነበረ። አሁን ለምሳሌ እኛ ጋር የድርጅታችን ሰራተኛ በሙሉ 72 ሰዓት ይሰራ ነበር ከኦፊስ ጀምሮ ማለት ነው። ዝናብ አለ፣ ፀሐዩ፣ ሁሉንም ተቋቁሞ ያን ሁሉ ሰዓት ያለመታከት ምንም ሳይቋረጥ ፓምፑ ስራ ሳያቆም ሽያጫችንን እንሸጥ ነበር። ፍሰቱ ጥሩ ነው። ባየርንበት አጋጣሚ ነዳጆች እናገኛለን። አሁን እግዚአብሔር ይመስገን ያው በየቦታው አለ፣ በየቦታው ሁሉም አለ። አሁን እንደገባው ነው የሚቀደው። ይሄ አሁን ሰልፍ አይባል ከመጣው አሁን 5 ደቂቃ አልሞላም። ያው አንድ መኪና ነው ያለው። አሁን ከነበረበት ጊዜ ችግር አንጻር አሁን ጥሩ ሆኖ ለዚህ መብቃታችን መንግስታችንም በጣም ልናመሰግን ይገባል። በቂ አቅርቦት አለ። አሁን በቂ አቅርቦት አለ። ህብረተሰቡም አሁን እንደምታየው ምንም አይነት ሰልፍ የለም። በመጣበት ሰዓት 5 ደቂቃና 10 ደቂቃ ሳይቆይ ነው ተስተናግዶ የሚወጣው። አሁን ላይ ነዳጅ በቃ በየቀኑ ይገባል። በቀን 2ም በቀን 1ም ይገባል። ግን ሰልፍም የለም። በስነ ስርዓት ነው የሚስተናገደው። ግርግርም ጸብም የለም። ሰላም ነው። በገላንጉራ ኢንዱስትሪ ፓርክ ያለውን የስራ እንቅስቃሴ በአዲስ አበባ ከተማ ከተለያዩ ክፍለ ከተሞች የተውጣጡ የማህበረሰብ ክፍሎች ጎበኙ። የጉብኝቱ ተሳታፊዎች በፓርኩ እየተሰሩ ያሉ የልማት ስራዎች የሚያበረታቱና ይበልጥ ሊጠናከሩ የሚገባ መሆናቸውን ተናግረዋል። ሂሩትን ቢያለ አስተያየታቸውን አሰባስባለች። የኢንዱስትሪ ፓርኮች መስፋፋት የኢኮኖሚ መዋቅሩን ከመቀየር ባለፈ ፍላጎትን በራስ መተካት የሚቻልበትን መንገድ የሚቀይሱ ታላላቅ የልማት ምሰሶዎች ናቸው። ኢትዮጵያ ባለፉት ዓመታት ወደ ማምረቱ ዘርፍ የምታደርገውን የኢንዱስትሪ ሽግግር ለማፋጠን ዘመናዊ መሰረተ ልማት የተሟላላቸው ፓርኮችን በመገንባት ላይ ትገኛለች። ከሰሞኑ በጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀውና የሀገር ውስጥ የማምረት አቅምን ለማሳደግ ታስቦ የተገነባው የገላንጉራ የኢንዱስትሪ ታሪክ የዚህ ታላቅ ስትራቴጂ አካል ነው። በ93.9 ሄክታር መሬት ላይ ያረፈውና የመጀመሪያው ምዕራፍ በ43 ሄክታር ስፋት ላይ የተገነባው የገላንጉራ ኢንዱስትሪ ፓርክ በአሁኑ ወቅት የበርካታ አምራቾችን ትኩረት መሳብ ችሏል። በውስጡ 116 የማምረቻ ቦታዎች፣ 356 ቢሮዎች እንዲሁም የምርምር ማዕከል የያዘው ይህ ፓርክ ለመካከለኛና ከፍተኛ ኢንተርፕራይዞች ምቹ የንግድ ከባቢን የፈጠረ ግዙፍ የልማት ማዕከል ነው። ከተለያዩ የአዲስ አበባ ክፍለ ከተሞች የተውጣጡ አረጋውያንና አካል ጉዳተኞችን ጨምሮ የተለያዩ የማህበረሰብ ክፍሎች በዚህ ፓርክ ያለውን የስራ እንቅስቃሴ በስፍራው ተገኝተው ጎብኝተዋል። በስፍራው እየተከናወነ ያለውን ዘመናዊ የምርት ሂደት ተመልክተው ከፍተኛ ኩራትና ደስታ ተሰምቷቸዋል። እኔ በወሬ ነው እየሰማሁት የነበረው፣ ዛሬ ግን በተግባር አይቼዋለሁ። ቦታው መጥቼና እየተሰራ ነው የሚል ኢንፎርሜሽን ነው የነበረው። አሁን ግን አልቆ እዚህ ጋር ማየቴ በጣም ደስ ብሎኛል። ወጣቶችና ሌሎችም አምራቾች አሁን በዚህ ደረጃ ደግሞ ተደራጅተው መጥተው ይህን በመሰለ እንትን ውስጥ መሳታቸው በጣም ነው ያስደሰተኝ። እኔ 3 ስርዓት ውስጥ አልፌያለሁ። እንደዚህ አይነት ባለፉት ስርዓቶች አላየሁም። ውጤቱም ቆንጆ ነው። ለወደፊትም የሚያመጣው የውጭ ምንዛሪ ለማስቀረት ወጣቶቻችንን ስራ እንዲያገኙ ማድረግ በጣም ጠቃሚ ሆኖ ገብተን ደግሞ በአካል ስናይ ያየናቸው ነገሮች እጅግ ትላልቅ ግዙፍ የሆኑ ማቴሪያሎች ናቸው። ብዙ ጊዜ በተጭነው መኪና ላይ የምናያቸው አይነት ምስሎች ናቸው እዚህ እየተገነቡ ያየናቸው። የብረታ ብረት እና ትላልቅ የጎማ ፋብሪካዎች፣ የእቃ እነዚህ ወደ የጣውላዎች እጅግ በጣም ግዙፎች እና ማመን የሚከብድ እንደገና ደግሞ የሚሰሩት በኢትዮጵያውያን በራሳቸው መሆኑ ሲታይ እጅግ ሰፊ ቦታ ነው።
ይህ ፓርክ ለመካከለኛና ከፍተኛ ኢንተርፕራይዞች ምቹ ሁኔታ ከመፍጠርና ለሺዎች የስራ ዕድል ከመስጠት ባለፈ አምራቾች አቅማቸውን አሳድገው ለሀገርና ለቀጠናው የሚተርፍ ታላቅ ዕድል የያዘ ሆኗል። ጎብኚዎች መሰል ግዙፍ የልማት ፕሮጀክቶች የሀገርን ገጽታ ከመገንባት ባለፈ የኢኮኖሚ አቅምን በጽኑ መሰረት ላይ የሚያቆሙ መሆናቸውንም አንስተዋል። አሁን የምናያቸው ማቴሪያሎች በብረታ ብረት ላይ እየተሰሩ ያሉት መለቸው የውጭ ምንዛሪን ያስቀረበት ወደፊትም ደግሞ ከኛ ራሳችን ኤክስፖርት የምናደርግበት ደረጃ ምንደርስ አድርጌ ነው የምወስደው ነኝ። እኔ አሁን ራሱ በጣም ማመን ከብዶኛል። እነዚህ ያየኋቸው የትልልቅ የግዙፍ ማምረቻ ብረታ ብረቶችና ማንቀሳቀሻ ነገሮች እጅግ በጣም ገርሞኛል። ይሄ ፋብሪካ ደግሞ እኛም እንደምናውቀው በየሰፈራችን ያለው የጥቃቅን አይነት አይደለም፣ እጅግ ግዙፎች ናቸው እና ይሄ ትልቅ የገቢ ምንጭ ይሆናል፣ ትልቅ ዶላርን ያስቀራል። ለውጭ ሀገሮች አትሊስት በትንሹ ለአጎራባት ሀገሮች ይሄ ከተሸጠ ከፍተኛ የሆነ ገቢ ነው የሚያገኘው ያለና ትልቅ ስራ እየተሰራ እንዳለ ነው እኔ መረዳት የቻልኩት። የገላንጉራ ኢንዱስትሪ ፓርክ ስራ መጀመር ኢትዮጵያ ወደ ማምረት ዘርፍ ለምታደርገው መዋቅራዊ ሽግግር ትልቅ ፋይዳ ያለውና በተለይም የውጭ ምርቶችን በሀገር ውስጥ ለመተካት የሚደረገውን ጥረት የሚያግዝ ከመሆኑም በላይ ለአካባቢው ማህበረሰብ ሰፊ የስራ ዕድል በመፍጠር ረገድ የራሱን አዎንታዊ ሚና ይጫወታል። መሰል የልማት ፕሮጀክቶች ተጠናክሮ መቀጠላቸውም የኢትዮጵያን የረጅም ጊዜ የኢኮኖሚ አቅም ለማጠናከር መሰረት የሚጥል ነው። በነዳጅ አቅርቦት ላይ መንግስት በወሰደው የማሻሻያ እርምጃ ነዳጅ በአግባቡ በማግኘት ስራቸውን ያከናወኑ መሆናቸውን በወላይታ ሶዶ ከተማ የሚገኙ አሽከርካሪዎችና የማደያ ኃላፊዎች ተናገሩ። የአቅርቦት መሻሻሉ ተጠናክሮ እንዲቀጥል ሁሉም የበኩሉን ኃላፊነት መወጣት አለበት ሲሉም ገልጸዋል። ተመስገን ተስፋዬ አሽከርካሪዎችንና የማደያ ኃላፊዎችን አነጋግሮ ተከታዩን ሰብስቧል። ነዳጁ ከድሮ አሁን በጣም ጥሩ ነው። ድሮ 15 ቀን ከዛ በላይ ምንቆም ነበረ። አሁን ማብራትም በስነ ስርዓት እየቀዳን ነው። በየተራው በመኪናው በወጣው ተራ ሄዶ በስነ ስርዓት እየቀዳን ነው። ዛሬም እየቀዳን ነው። ከበፊቱ በጣም ጥሩ ነው። ከዚህ በፊትማ በጦርነት ምክንያት በወር አንድ ጊዜ ወይ በወር ከ45 ቀን አንድ ጊዜ ነው የሚደርሰው። አሁን እጅግ እየተሻሻለ መጥቷል። አሁን መንግስት ባወጣው አዋጅ መሰረት ህዝብ ማመላለሻም በጥሩ ነገር እየቀዳ ነው። ደረቅ ጭነት ሆነ ሲኖትራክም በፕሮግራም መሰረት በጥሩ ሁኔታ እየቀዱ አሁን አሉ በአሁን ሰዓት። ከዚህ በፊትማ ወር ምናምን ቆመን ደግሞ ከ15 ቀን በኋላ ምናምን ቀዳ ነበረና አሁን ኮፎን መጥቷልና ኮፎን ሰጥቶ ደግሞ ፕሮግራም ማህበር መንገድ ትራንስፖርት ደግሞ ገቢዎች ምናምን መጥቶ አሁን ለኛ ጥሩ አድርጉና አሁን ፈጣሪ ይመስገን አሁን ብቻ ከሳምንት በጥሩ ነገር እየቀደን ነው። ከዚህ በፊት 3 ቀን 4 ቀን ነው በየማደያው የምናድረውና የምንቆመው። አሁን በ30 ደቂቃና በ20 ደቂቃ ውስጥ እየቀዳን እየወጣን ነው። መንገድ ትራንስፖርት እና መናሪያ ያሉት ሰራተኞች በቅንጅት እየሰሩ ያሉት ነገር በጣም አበረታች ነው። በማዕከላዊ ኢትዮጵያ ክልል በወራቤ አካባቢ ህብረተሰቡ ሲያነሳቸው የነበሩ የመልካም አስተዳደር ጥያቄዎች ምላሽ እያገኙ ነው። በአካባቢው የመብራት ኃይል ማከፋፈያ ጣቢያን ጨምሮ ሌሎች ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆነዋል። ማርያ ለሙ ዝርዝር አለው። በማዕከላዊ ኢትዮጵያ ክልል በስልጤ ዞንና አካባቢው ማህበረሰቡ ሲጠይቃቸው የነበሩ የመልካም አስተዳደር ችግሮች እየተፈቱ ማህበረሰቡን ተጠቃሚ ማድረግ ጀምረዋል። ከዚህ በፊት ጥያቄ ሲቀርቡባቸው የነበሩ የመሰረተ ልማት አቅርቦት ችግሮች አሁን መፍትሄ አግኝተዋል። ማህበረሰባችን አብዛኛውን ስደትን የሚመርጠው ተሰርቶ ሰው የሚሆን አይመስለውም ዞኑ ላይ። ምክንያቱም የመብራት ችግር ብዙ ስላለበት ትቶ ዞኑን ጥሎ ነው የሚሄደው። ብዙ ባለሀብቶች ይመጡና ወራቤ ማብራት የለም እያሉ ይሄዱ ነበር። ኢንቨስተሮቹ በርካታ ኢንዱስትሪ መንደር ላይ አሉ፣ ግን ወደ ስራ ለመግባት የማብራት ችግር ገጠማቸው። እሱ አይደለም ባለቤቶቻችን ሴቶቹ እንጀራ ለመጋገር እንኳን ማብራቱ ላይ ደስተኛ አልነበሩ። 132 ኪሎ ቮልት ያለው የኃይል ማከፋፈያ ጣቢያ በወራቤ ከተማ ተጠናቆ ለምረቃ በቅቷል። የኃይል ማከፋፈያ ጣቢያው ለአካባቢው ማህበረሰብ እፎይታን የሚፈጥር ሆኗል። የጭሱ ብዛት የአይን ችግር የአይን እይታ አሁን የርቀት እይታ አላይም ነበር። አሁን ግን ይሄው በማብራት አልহামዱሊላህ መንግስታችን እንደው በፍጹም መግለጽ አልችልም። ይሄንን የሰጠን መንግስት ይሄን ድጋፍ ያደረገልን መንግስትና ሀገሪቷን
አላህ ይጠብቃት ብዬ ነው ምለው። ብርሃን ብቻ አይደለም ትልቁ ፋብሪካዎች ላይ ምን ያህል ሰራተኞች ስራ ይከፍታሉ። በየሱቆቻችን በየሚኒ ስራዎቻችን ላይ ብዙ ወጣቶች ሴቶች በዚህ ተጠቃሚ ይሆናሉ ብለን ነው የምናስበው። የመሰል ስራዎችን መሆን የመደመር መንግስት ፕሮጀክት ጀምሮ መጨረስን ብቻ ሳይሆን ሰውን ማዕከል ያደረጉ ስራዎች ላይ የተሰጠውን ትኩረት ማሳያ ነው ሲሉ የስራና ክህሎት ሚኒስትሯ ሙፈሪያት ካሚል ተናግረዋል። የአንድ ትውልድ ዘመንን ያሳለፈ ጥያቄ ለመፍታት ብልጽግና የሚመራው መንግስት የገባውን ቃል በተግባር ማረጋገጥ የቻለ በዚህ ልማት ብቻ ሳይሆን በሁሉም ልማቶች የተናገረውን የሚፈጽም ፓርቲ በመሆኑ እኛም የዛ አባልና አመራሮች ስለሆንን መንግስታችንና ፓርቲያችንን አምነን ነው የዛሬ 4 ዓመት ተኩል ገደማ የመሰረት ድንጋይ ጥለን የነበረውና ነው ዛሬ ስራው ፍሬ አፍርቶ በዚህ ደረጃ ለመመረቅ ተገናኝተናል። በስልጤ ዞንና አካባቢው እየተሰሩ በሚገኙ ፕሮጀክቶች የህብረተሰቡ ተሳትፎ ከፍተኛ መሆን ለውጤታማነቱ አስተዋጽኦ አድርጓል። የእናንተን ተሞክሮ ለሌሎችም ዞኖች፣ ወረዳዎች ቢተላለፍና ቢያውቁት ፕሮጀክት እንዴት መደገፍ እንዳለብን ጥቅሙ ለመጨረሻ ላይ ለህዝባችን ለህብረተሰባችን ስለሆነ ከእናንተ ትምህርት መውሰድ አለባቸው። ይሄን ማስበው እናንተ ጋር ያገኘነው ድጋፍ ፕሮጀክቱን በባለቤትነት ይዞ የመምራት ችግሮችን ከስር ከስር እስከ አዲስ አበባ እየመጡ የሚያግዙን አመራሮች ነበሩ። ከዚህ በተጨማሪ በወራቤ ከተማ አስተዳደር የተገነቡ የጤና ተቋማትን ጨምሮ የወራቤ ከተማ የወንዝ ዳርቻ ፓርክ ልማትና ሌሎች ፕሮጀክቶችም ተመርቀው ለአገልግሎት ክፍት ሆነዋል። ለኢቲቪ ለተጠናቀረው ዘገባ መሐሪ አለሙ ነኝ ከስልጤ ዞን ወራቤ። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩጋ ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ እቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳሚዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። በመጨረሻም የውጭ ዜና። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢራን ያለው ጦርነት ባለም አቀፉ የኃይል አቅርቦት ሰንሰለት ላይ የፈጠረውን ቀውስ ተከትሎ ወደ ህንድ አቅንተዋል። 4 ቀናት ይፋ የስራ ጉብኝት ወደ ህንድ ያቀኑት ማርኮ ሩቢዮ ኢራን ከእስራኤልና አሜሪካ የጦር ጥቃት ከተፈጸመባት በኋላ በተደጋጋሚ በከሸፉ የሰላም ስምምነቶች የተፈጠረውን የሆርሙዝ ሰርጥ መዘጋት የፈጠረውን የኃይል አቅርቦት ቀውስ ለማስተካከል ያለመ ነው። ዋና ትኩረቱን በኃይል አቅርቦት ላይ እንደሚያደርግ በሚጠበቀው ይፋ የማርኮ ሩቢዮ የህንድ ጉብኝት 80 በመቶ የኃይል ፍላጎቷን በሆርሙዝ ሰርጥ በኩል ለምታገኘው ህንድም የመፍትሄ ሀሳቦች ይኖረዋል ተብሎም ይጠበቃል። በኃይል አቅርቦት ሰንሰለቱ እስያ ትልቅ ችግሮችን እየተጋፈጠች እንደሆነ እውቅና የሰጡት የውጭ ጉዳይ ሚኒስትሩ ህንድ የሚያስፈልጋትን የኃይል አማራጭ ለማቅረብ ዝግጁነታቸውንም ገልጸዋል። ህንድ የኃይል አማራጮችን ከአሜሪካ ለማግኘት ረጅም ጊዜና ውድ ገንዘብ ቢጠይቃትም ይህ አማራጭ የኃይል ፍላጎቷን በጊዜያዊነት ለመቅረፍ ያስችላታል። ይህ የኃይል አቅርቦት የኢራን ጉዳይ በቅርብ አይፈታም ብለው በሚያምኑ የዘርፉ ልሂቃን ዘንድ ህንድ መተንፈሻ እንድታገኝ እንጂ የኃይል አቅርቦት ችግሮቿን በዘላቂነት መፍታት የሚያስችላት
አይደለምም ይላሉ። በሌላ በኩል ደግሞ አሜሪካ ከህንድ ጎረቤትና ባላንጣ ከሆነችው ፓኪስታን ጋር ያላቸው ግንኙነት የኃይል አቅርቦት ስምምነቱ ላይ ችግር ሊፈጥር እንደሚችል ያነሳሉ። ዘገባው የቢቢሲ ነው። ዜናው አበቃ። በቀጣይ ደቂቃ የስፖርት ዘገባዎች ወደ እናንተ ይደርሳሉ። በእኔ በኩል ሰላም ሁኑ።